162 ቀናት መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የመጽሐፍ ቅዱስ ንባብ ጉዞ እያደረግን ነው። በዚህ ጉዟችን ዛሬ 162ኛ ቀናችን ላይ ደርሰናል። የምናነበው የእግዚአብሔር ቃል ክፍል መዝሙር 29፣ 30፣ 31 እና 32 ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምጽ በውሆች ላይ፣ የክብር አምላክ አንጎዳጎደ እግዚአብሔር በብዙ ውሆች ላይ። የእግዚአብሔር ድምጽ በኃይል ነው፣ የእግዚአብሔር ድምጽ በታላቅ ክብር ነው። የእግዚአብሔር ድምጽ ዝግባን ይሰብራል፣ እግዚአብሔር ሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል፣ የእግዚአብሔር ድምጽ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምጽ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧል፣ እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል፣ እግዚአብሔር ሕዝቡን በሰላም ይባርካል። መዝሙር በቅንፍ 30 አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኩ፣ ምሕረትህም አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወድድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናው መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልኩ። አቤቱ በፈቃድህ ለሕይወቴ ኃይልን ሰጠሃት። ፊትህን መለስክ፣ እኔም ደነገጥኩ። አቤቱ ወደ አንተ ጠራው፣ ወደ አምላኬ ለመንኩ። ወደ ጥፋት ቦርድ በደሜ ምን ጥቅም አለ? አፈር ያመሰግንሃል፣ እውነትህንም ይናገራልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል። ልቅሶዬን ለደስታ ለወጥክልኝ፣ ማቄን ቀደህ ደስታን አስታጠቅከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። መዝሙር በቅንፍ 31 አቤቱ አንተን ታመንኩ፣ ለዘላለም አልፈር፣ በጽድቅህም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና መጠጊያ ቤት ሁነኝ። አምባይና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴነትን የጠበቁትን ጠላህ፣ እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና፣ በምህረትህ ደስ ይለኛል፣ ሐሴትንም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬያለሁና አቤቱ ምራኝ፣ ዓይኔም ከሐዘን የተነሳ ተፈጀች፣ ነፍሴም ሆዴም። ሕይወቴ በሐዘን አልቃለችና ዓመታቴም በልቅሶ ጩኸት። ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። በጠላቶቼ ዘንድ ተነወርኩ፣ ይልቁንም በጎረቤቶቼ ዘንድ። ለሚያውቁኝም ፍርሃት ሆንኩ፣ በሜዳ ያዩኝም ከኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃም ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን ባንተ ታመንኩ፣ አንተ አምላኬ ነህ አልኩ። ርስቴ በእጅህ ነው፣ ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይ አብራ፣ ስለ ምሕረትህም አድነኝ። አቤቱ አንተን ጠርቻለሁና አልፈር፣ ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሆኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔ እስከ ዓይን ፊት ተጣልኩ፣ በድንጋጤ አልኩ። አንተ ግን ወደ አንተ በጮኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችን ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጥና። መዝሙር በቅንፍ 32 መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁል ጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ።
አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን ባንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁም እልል በሉ ይላል። ይህንን አሁን ያነበብኩትን ክፍል ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።